ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን አነሳለሁ በዛሬው ፕሮግራማችን UFO unidentified flying objects ወይም alien የምንላቸው ከሰው ፍጡር ጋር መኖራቸውን የሚያሳዩ የተለያዩ መረጃዎች አሉ እነዚህ መረጃዎች በተመለከተ ከዚህ በፊት ኖቬምበር 2024 ላይ አራት ሰዎች ኤሊየኖች በእውነት እዚህ ምድር ላይ አሉ ብለው በአይናችን አይተናል እንደዚሁም በተለያየ የሥራ አጋጣሚ እንዳሉ እናውቃለን የሚሉ አራት ሰዎች የአሜሪካ ኮንግረስ ላይ በመቅረብ ምስክርነታቸውን ሲያቀርቡ ሰምተናል ኦኬ ይሄን በተመለከተ ከዚህ በፊት አንድ ፕሮግራም ሰርቼላችኋለሁ አሁን ደግሞ The Age of Disclosure የሚል አንድ ዶክመንተሪ ወጥቷል ይሄ ዶክመንተሪ እነዚህን አራቱ ከዚህ በፊት ኮንግረስ ላይ ምስክርነት የቀረቡትን ጨምሮ ሌሎችን በአጠቃላይ 34 የሚሆኑ ትልልቅ የሚሊተሪና የሌሎች የፖለቲካ ስልጣን ያላቸው ሰዎች ኢንተርቪው የሚደረጉበት ዶክመንተሪ ነው በጣም ትልቅ ዶክመንተሪ ከፍተኛ የሆነ ትኩረት የሳበ ዶክመንተሪ ነው በዚህ ዶክመንተሪ ላይ የተሰሩ ነገሮች ተጠቀሱ ኤሊየኖች ጋር ከዩኤፍኦዎች ጋር በተያያዘ የተነሱ ጉዳዮችን አነሳላችኋለሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ UFO unidentified flying objects ኤሊየኖች በእውነት እዚህ ምድር ላይ አሉ ሲባል ከረጅም እንግዲህ እኔ ህፃን እያለሁ ስንሰማው የነበረ ነው አብዛኞቻችሁም እንደዚሁ ስንሰማው የነበረ ነገር ነው በእውነት ኤሊየኖች ከሰው ልጆች ጋር እዚህ ምድር ላይ አሉ ወይ የሚለው ነገር ሁላችንም ፋንታሳይዝ እናደርገው የኖርነው ነገር ነው አሁን ግን ሰማው አሉም የሉም የሚለው ነገር የመጨረሻው ደረጃ ላይ የደረሰ ይመስላል ባለፈው አመት ታስታውሱ እንደሆነ 2024 ላይ ኖቬምበር አካባቢ አራት ሰዎች ቀጥታ ከዚህ ጋር ግንኙነት አለን የሚሉ ሰዎች ለኮንግረሱ ቀርበው ለአሜሪካ ኮንግረስ ቀርበው ኤሊየኖች በትክክል አሉ የአሜሪካ መንግስት በተለይ የአሜሪካ ሚሊተሪ ኃይል ፔንታጎን የሚባለው ቀጥታ ከኤሊየኖች ጋር በቅርበት ይሰራል ብለው ምስክርነት ሲሰጡ ነበር ለኮንግረስ ምን ማለት ነው ከኤሊየኖች ጋር በተያያዘ የአሜሪካ መንግስት ውስጥ ያሉ የአሜሪካ መንግስት መዋቅር ውስጥ ያሉ ትልልቅ ባለስልጣኖች እንኳን ስለ ኤሊየኖች በደንብ አያውቁም ማለት ነው የአሜሪካ መንግስት የአሜሪካ ህዝብ አይደለም የዓለም ህዝብ አይደለም እዛው የአሜሪካ መንግስት መዋቅር ውስጥ ያሉ ባለስልጣናት ስለ ኤሊየኖችና የአሜሪካ መንግስት ከኤሊየኖች ጋር ያለውን ግንኙነት አያውቁም ኮንግረሱም አያውቅም ማለት ኦኬ ለኮንግረሱ ቀርበው ይሄንን ሲያስረዱ ሰምታችኋል እኔም አንድ ፕሮግራም ሰርቻለሁ ከተወሰኑ ወራት በፊት አሁን The Age of Disclosure የሚል አንድ ዶክመንተሪ ወጥቷል ይሄ The Age of Disclosure የሚባለው ዶክመንተሪ ዝም ብሎ ዶክመንተሪ አይደለም 34 የሚሆኑ የአሜሪካ የሚሊተሪና የኢንተሊጀንስ ኦፊሻሎች ወይም ቬተራኖች ኢንተርቪው ቢደረጉበት ነው እና እነዚህ ከ34 የሚሆኑ ትልልቅ ስልጣን የነበራቸው በተለያየ ወቅት እና ከፍተኛ የሆነ የሚሊተሪ ዕውቀትና ልምድ ያላቸው ሰዎች ቀጥታ ኤሊየን ወይም ኤክስትራቴሬስትሪያል የሆኑ ባዕድ ፍጡሮች UFOዎች ጋር አይቻለው ነን ሂዩማን ባዮሎጂክስ ሰው ያልሆነ ግን ነፍስ ያለው ኤሊየን አይቻለው የሚሉ እና ከዚህ ስራ ጋር በተያያዘ የአሜሪካ መንግስት በድብቅ ላለፉት 80 ዓመታት ሲሰራው የነበረው ስራ ውስጥ ቀጥታ ተሳታፊ ነበርኩ የሚሉ ሰዎች ናቸው የአሜሪካ መንግስት ለምንድነው ስለ ኤሊየን ወይም ስለ UFOዎች ለምንድነው መረጃ የሚደብቀው ኦኬ ምንድነው የተለየ ነገሩ ለምን መደበቅ አስፈለገው ኦኬ ለምንድነው እነዚህ ሰዎች እየደበቀ ነው የአሜሪካ መንግስት የአሜሪካ የሚሊተሪው ዘርፍ ነው ኦኬ ለምንድነው የሚደብቀው ኤሊየኖች የተለየ ባህሪያት አሏቸው አንድ
የሰው ባዮሎጂክስ ወይም ደግሞ እኛ የምናውቀው አይነት የሰው ባዮሎጂክስ የላቸው የሰው ባዮሎጂክስ ማለት እኔን እንደምታዩኝ አይነት አይደሉም ነፍስ ግን አላቸው ውስጥ ስትከፍቷቸውም እኔ ውስጥ እኔ ሰውነት ውስጥ ያሉ የሰውነት ክፍሎች ያሏቸው አይደሉም ነገር ግን ነፍስ አላቸው ጭንቅላታቸው አይናቸው ወዘተ ከኔ ጋር ተመሳሳይ አይደለም ነገር ግን ነፍስ አላቸው ሁለተኛ ይሄን ነገር አንደርስታንድ ማድረግ ያስፈልጋል ሁለተኛው የሚጠቀሟቸው ቴክኖሎጂዎች አሁን የሰው ልጅ ከደረሰበት ቴክኖሎጂ የላቀ ነው የላቀ ብቻ ሳይሆን አንደርስታንድ ማድረግም አይቻልም ስፔስ ክራፍቶች ነግራቸዋለሁ ስፔስ ክራፍቶች ይሄ ዩኤፍኦ ተብሎ የሚበሩት አለ አይደል አየር ላይ የሚበሩት እነዛ እንዴት እንደሚበሩ ሊታወቅ አልቻለም ምክንያቱም አሁን ባለው መረጃ መሰረት አሁን በተደረሰበት የፊዚክስ ዕውቀት መሰረት እነዛ ኦብጀክቶች እንዴት እየበረሩ እንደሆነ መረዳት አልተቻለም ስለዚህ እነዚህ ኤሊየኖች ከሰው የበለጠ የሰው ልጅ አንደርስታንድ የማያደርገው ቴክኖሎጂ ያላቸው ማለት ስለዚህ የአሜሪካ መንግስት እነዚህ ኤሊየን ቴክኖሎጂዎችን አንደርስታንድ ማድረግ ይፈልጋል ሪቨርስ ኢንጂነር ማድረግ ይፈልጋል ሪቨርስ ኢንጂነሪንግ የኤሊየን ቴክኖሎጂን ሪቨርስ ኢንጂነር ማድረግ ይፈልጋል ሪቨርስ ኢንጂነሪንግ ማለት አንድ ፕሮዳክት እንዴት እንደተሰራ ውስጡን ከፍቶ ምን ኮምፖነንቶች ኮንስቲቲዩት እንዳደረገ ምን አይነት ፈንክሽናሊቲ እንዳለው አንደርስታንድ ማድረግ ይፈልጋል ይሄንን የአሜሪካ መንግስት ከሩሲያ ከቻይና ቀድሞ አንደርስታንድ አደረገ ማለት የአሜሪካ መንግስት ዓለምን በበላይነት ተቆጣጥሮ መቆየት ያስችለዋል ፎርመር የቀድሞ ሲኒየር ኢንተለጀንስ ኦፊሻል የሆነው ሉዊስ ኤሊዜንዶ የዚህ the age of disclosure የሚለው ዶክመንተሪ ሊድ ሰብጀክት ነው ኦልሞስት ዋናው ካራክተር ነው እና ኤሚነንት የሚል መጽሐፍ ጽፏል ፔንታጎንስ ሃንት ኢንሳይድ ፔንታጎንስ ሃንት ፎር UFOs የሚል መጽሐፍ ጽፏል ኦኬ ይሄ ሰውዬ ምን ይላል ላለፉት 80 ዓመታት አሜሪካ በጣም የተሳካለት ከቨር አፕ ካምፔን አድርጋለች ከእንትን ጋር በተያያዘ ከUFO እና ከኤሊየኖች ጋር በተያያዘ ይሄ ዶክመንተሪ ሌላው ለየት የሚያደርገው ነገር ማርክ ሩቢዮ አለበት ዶክመንተሪው ላይ የዶናልድ ትራምፕ የውጭ ጉዳይ ሴክሬታሪ ኦፍ ስቴት ማለት ማርክ ሩቢዮ አለበት ቃሉን ይሰጣል UFO የሚባል ነገር አለ የሚል ነገር እንትን ይላል ኦኬ እናገራል ሌላ ደግሞ የኒውዮርክ ሴናተሯ ክሪስቲን ጂሊብራንድም አለችበት እነዚህ እንግዲህ ማርክ ሩቢዮና እቺ ክሪስቲን ባይፓርቲሲያን ናቸው ማለት የሁለት ጎራ ፖለቲሽያን ናቸው ነገር ግን በዚህ ጉዳይ ላይ አንድ ሆነው እዚህ ዶክመንተሪ ላይ እየሰሩ ነው ማለት ነው ስለዚህ ምን ማለት ነው the age of disclosure የሚባለው ዶክመንተሪ ትንሽ እንትን የሚል ነው ማለት ነው ትኩረት የሚስብ ነው ማለት ነው ወይም በዛ አይነት መልኩ ነው የተሰራው ዳን ፋራህ ነው ይሄን ዳይሬክት ያደረገው ማርች 8 ያለፈው ማርች 8 2025 ላይ ፕሪሚየር ተደርጓል so the age of disclosure ምንድነው አርጊው የሚያደርገው ስለ UFO ስለ ኤሊየኖች የአሜሪካ የሚሊተሪው ኃይል የሚያቀውን ለህብረተሰቡ ማሳወቅ አለበት ለኮንግረስ ማሳወቅ አለበት ይሄ ነገር ግልጽ ሆኖ መውጣት አለበት ነው የሚሉት ቅድም እንዳልኳችሁ ነው የአሜሪካ መንግስት ላለፉት 80 ዓመታት ከሩሲያና ከቻይና ተደብቆ የነዚህን የኤሊየን ቴክኖሎጂዎችን ሪቨርስ ኢንጂነር ለማድረግ ሲጥር ነው የከረመው የኖረው ሪቨርስ ኢንጂነር አድርጎ አንደርስታንድ አድርጎም ሊሆን ይችላል አናውቅም ማለት ነው እነዚህ አሁን 34ቱ ያልኳችሁ እና ሉዊስ ኤሊዜንዶ የሚባለው ማርክ ሩቢዮ እና ክሪስቲን ወዘተና ሌሎችም 34ቱም ዝም ብሎ ፓራኖይድ የሆኑ ኮንስፒረሲ ቲዮሪስት አይደሉም እነዚህ ሊዲንግ የሆኑ ሳይንቲስቶች ያሉበት የሚሊተሪና የመንግስት ኦፊሻሎች ናቸው ለምሳሌ ጄ ስትራተን የሚባል ፎርመር የቀድሞ የUAP Unidentified Aerial Phenomena የሚባል ፕሮግራም ነበር የዛ ታስክ ፎርስ ዳይሬክተር የነበረ ነው ከዚህ በፊት በአይኔ ነን ሂውማን ክራፍት አይቻለሁ በአይኔ ነን ሂውማን ቢንግስ አይቻለሁ ብሏል ጄ ስትራተን የሚባለው ሰውዬ ነን ሂውማን ቢንግ ማለት ኤሊየኖቹን ማለት ነፍስ አላቸው ግን ሰዎች አይደሉም ክሪስቶፈር ሜለን የሚባልም አለ እንደዚሁ 2017 ላይ እንደ አውሮፓ አቆጣጠር ኒውዮርክ ታይምስ የሚባለው ጋዜጣ ኢንቨስቲጌት አድርጎ አንድ ነገር አውጥቶ ነበር ታስታውሱ እንደሆነ አድቫንስድ ኤሮስፔስ ትሬት አይደንቲፊኬሽን ፕሮግራም የሚባል AATIP የሚባል ፕሮግራም እንዳለ ኒውዮርክ ታይምስ ኢንቨስቲጌት አድርጎ ዲግ አድርጎ አግኝቶ ነበር
and የዚህ AATIP ፕሮግራም ሜምበር የነበረው ይሄ ሉዊስ ኤሊዜንዶ የሚባለው እና ኤሚነንት የሚለው መጽሐፍ የጻፈው the age of disclosure ላይ ሊድ ሰብጀክቱ ዋናው ሰብጀክቱ ነው ከዛ በኋላ ያንን ተከትሎ ፔንታጎን የተለያዩ ሪፖርቶችን አውጥቷል ማለት ጫና ሲበዛበት ከህብረተሰቡ ጥያቄ ሲበዛበት ህብረተሰቡ የወከሉ የተለያዩ የፖለቲካ ፊገርስ ጥያቄዎች ሲያበዙ የተወሰኑ ነገሮችን ሲያነሱ ወይም ደግሞ ሪቪል ለማድረግ የደበቁትን ሪቪል ለማድረግ ሲሞክሩ ቆይተዋል የተለያዩ UAP ሳይቲንግስ እንደዚሁ ሪፖርቶችን አውጥቷል በእርግጥ በዚህ ጊዜ UFOዎች ኤሊየኖች ታይተዋል እናውቃለን ምናምን የሚል አይነት ማለት ነው ከዛ 2023 ላይ ባለፈው ኖቬምበር ላይ እንግዲህ ኮንግረስ ላይ ቀርበው እነዚህ አራት ሰዎች UAP ወይም UFO በተመለከተ non human intelligence መኖሩን የሚያረጋግጡ የተለያዩ መረጃዎችን በምስክርነት ሲያቀርቡ አይተናል ሁላችንም በዚህ ዶክመንተሪ ውስጥ የተለያዩ ከUFO ሳይቲንግስ ወይ ደግሞ በተለያየ ጊዜ የታዩ ማስረጃዎችን ይነሳሉ በዚህ በኤጅ ኦፍ ዲስክሎዠር ዶክመንተሪ ላይ የታዩ የUFO የምስክርነቶች ያነሳላቸዋል ቀጥሎ ከዛ ውስጥ አንዱ የቲክታክ የሚባለው ኢንሲደንት ነው ቲክታክ ኦብጀክት በጣም የሚንቀዠቀዥ ኦብጀክት አየር ላይ የሚበር በጣም ከፍተኛ ፍጥነት የሚበር 80,000 ጫማ ባንድ ጊዜ ይወርዳል 80,000 ጫማ ባንድ ጊዜ ወርዶ without losing speed ማለት ስፒዱን ሳይቀንስ ዳይሬክሽን ለውጦ ምንም ነገር እንዳልተፈጠረ ይሄዳል ይሄ አሁን የሰው ልጅ የደረሰበት የፊዚክስ እንትን ዲፋይ ያደርጋል ማለት እንዴት ነው 80,000 ወርዶ ምንም ነገር ሳይሆን እንደገና ደግሞ አቅጣጫው ለውጦ ይሄዳል ማለት ይሄ ቲክታክ ኦብጀክት ምንም አይነት ማርኪንግ የለውም ዙሪያው ላይ በሚታይበት ምንም አይነት ምልክቶች የሉትም ጄት ሄሊኮፕተር ወዘተ ያመረቷቸው አካላት ባንዲራ አለ ስም አለ ወዘተ USA ምናምን ኤር ፎርስ ምናምን የሚልና አለ አይደል የኢትዮጵያ ኤር ፎርስ ወዘተ የሚባል ይጻፍበታል ይሄ ግን ምንም አይነት ማርኪንግ የለውም ምንም አይነት ክንፍ የለውም ምንም አይነት ሞተር የሚመስል ወይም ፕሮፖልሽን የሚመስል የሚያንቀሳቅሰው ነገር የሚገፋው ነገር የለም ይሄ ደግሞ የሰው ልጅ ከዚህ ውጪ ቴክኒካሊ አንድ ጉኡዝ ነገር ይሄ ነገር ዝም ብሎ ተነስቶ ሊበራ አይችልም የሰው ልጅ የሰራው ከሆነ የግድ ፕሮፖርሽን ያስፈልጋል ኢንጂን ያስፈልጋል ክንፍ ያስፈልጋል የሆነ ቴክኒካሊ ይገፋ ወደ አየር የሚወስደው ነገር ያስፈልጋል ነገር ግን የላቸውም እነዚህ ልሙጥ ክብ ነገር ስፊሪካል የሆኑ ነገሮች ነገር ግን አየር ላይ ፈጽሞ ፊዚክስን ዲፋይ በሚያደርግ መልኩ የፊዚክስ ህግን በሚጥስ መልኩ ይበራሉ ኤሚነንት የሚለው የሉዊስ ኤሊዜንዶ መጽሐፍ ኤሚነንት የሚል መጽሐፍ ኢንሳይድ ዘ ፔንታጎንስ ሃንት ፎር UFOs የሚል መጽሐፍ አለው ብያቸዋለሁ አሁን ፌብሩዋሪ ላይ የወጣ 2025 ላይ እና ልታነቡት ይችላልላችሁ እዛ ላይ ያነሳቸውን የUFO ሳይቲንግስ አንዳንዶቹ ላንሳላችሁ ለምሳሌ የመጀመሪያው ላይ የሮዝዌል ኢንሲደንት 1947 ነው ኒው ሜክሲኮ የሚባለው እዛው አሜሪካ ውስጥ የሚገኝ ከተማ ይመስለኛል ትንሽ ከተማ ነው እንግዲህ ይሄ የሮዝዌል ኢንሲደንት 1947 በጣም ፌመስ ኢንሲደንት ነው ከUFOዎች ጋር ከኤሊየኖች ጋር በተያያዘ በነገራችን ላይ እዚህ ኒው ሜክሲኮ የሚገኘው ይሄ ሮዝዌል የሚባለው ትንሽ ከተማ በየአመቱ የUFO ባዛር ሁሉ አለ በቃ የUFO ከተማ አይነት ሆናለች ሰዎች ሁሉ እንደ UFO እየለበሱ በየአመቱ እንደዛ and በ1947 ሁለት በጣም ትልልቅ ሶሰርስ ማለት ልክ የሳህን አይነት መልክ ቅርጽ ያላቸው እጅግ በጣም ግዙፍ የሆኑ ሶሰሮች አየር ላይ በረው ሲያበቁ መሬት ላይ ተከስክሰዋል ክራሽ አድርገዋል እና ክራሽ ሲያደርጉ ዝም ብሎ በውስጣቸው 4 ኤሊየኖች ነበሩ እነዚህ አራቱም ኤሊየኖች ሞተዋል ኤሊየኖች እና ተገኝተዋል ነው የሚለው እዚህ ኤሚነንት የሚለው መጽሐፍ ውስጥ ያለውን ነገር ነው የምነግራችሁ and ወዲያውኑ የዩኤስ ሚሊተሪ መጥቶ እነዚህን ክራሽ የተደረጉትን የሞቱትንም ኤሊየኖችም እነዛ ሁለቱም ትልልቅ ግዙፍ ሶሰሮችን ፍላይንግ ኦብጀክቶች ናቸው ስፔስ ክራፍቶች ማለት ኤሊየኖች ያበረሯቸው የሚሄዱ ስፔስ ክራፍቶች ማለት ነው እኛ ሄሊኮፕተር እንደምናበረው እነሱም የሚያበረሯቸው ስፔስ ክራፍቶች ናቸው እነዚህ ስፔስ ክራፍቶች ኦኬ ከሄሊኮፕተር ግን በጣም የተለዩ ናቸው ወዲያውኑ ሚሊተሪው ሰብስቦ ወስዶ ድብቅ ቦታ ላይ ያስቀምጧቸዋል
ሁለተኛ ብራዚል ውስጥ ያሉ ከዩኤፍኦ ጋር ከኤሊየኖች ጋር በተያያዘ በጣም ዋይልድ ስቶሪስ አሉ እዚህ ኤሚነንት መጽሐፍ ላይ የሚያነሳቸው ከዛም ውስጥ ብራዚላዊ የሆኑ ሰዎች እዛ ብራዚል ሀገር ውስጥ በተለያየ ጊዜ ዩኤፍኦችን ያዩ እንደሆነ ይናገራሉ ማንንም ሰው ቁም ነገር አላላቸውም እንጂ ዩኤፍኦችን አይተናል ይላሉ and UFO ያዩዋቸውን ዩኤፍኦች በደንብ አድርገው ዲስክራይብ ያደርጋሉ ትልልቅ ጭንቅላት ያላቸው ትልልቅ አይን ያላቸው በጣም ጥቁር አይን ግን መጠናቸው የሰውነት መጠናቸው በጣም አነስተኛ የሆነ ስሞል የሚባል የሆነ እና ደግሞ እንደውም አንዳንድ ጊዜ እነዚህ ስፔስ ክራፍቶች የሚበሩት ዩኤፍኦች ይዟቸው የሚመጡት በራሪ ነገሮች መሬት ላይ አርፈው ሰዎችን አብዳክት ያደርጋሉ ሰዎችን አብዳክት ያግታሉ አግተው ይወስዳሉ ይላል ሶስተኛው የተነሳው የኢራቅ ጦርነት ነው 2003 ላይ early days of የኢራቅ ጦርነት ከመጀመሪያው አካባቢ የአሜሪካ ሚሊተሪ ፐርሶኔሎች እዛ በወቅቱ ዲፕሎይ የተደረጉ እዛ የተመደቡት በጣም ዊርድ የሆኑ ወይም ደግሞ የተለዩ ኦብጀክቶች ሰማይ ላይ ሲበሩ አይተዋል ማኒዩቨር ሲያርጉ ወይም ደግሞ ሲያንዣብቡ በጣም በከፍተኛ ፍጥነት ሲበሩ እንደዚህም ደግሞ አጌንስት ከንፋስ አቅጣጫ ንፋስ እንደዚህ ነው የሚበረው እነሱ ግን እንደዚህ የሚበሩበት እና በወቅቱ እነዚህ ሚሊተሪ ፐርሰናል በደንብ የሚያውቁ ናቸው የተማሩ ናቸው የሰለጠኑ ናቸው ጀት ምን እንደሆነ ወዘተ ሄሊኮፕተር ምን እንደሆነ ያውቃሉ ቤዚክ የሆኑ የነገሮችን የሚያውቁ ናቸው በወቅቱ ባለው ቴክኖሎጂ እንደዛ አይነት በራሪ ነገር ሊኖር አይችልም ብለው ይላሉ ይሄ አንዱ የኢራቅ ወር 2003 በእንደርፓ ቆጣጠር ልክ ጦርነቱን ለተጀመረ አይተዋል የራሱ የአሜሪካ ሚሊተሪ ፐርሶኔል ማለት ነው አሁንም ኤሚነንት መጽሐፍ ላይ ያለውን ነገር ነው የምነግራችሁ ኦኬ ከዛ እንግዲህ እዛ ሩዝዌል 1947 ላይ ክራሽ ሲያደርግ እነዛ ሶሰሮች ክራሽ ሲያደርጉ ሲወርቁ ሲከሰከሱ የሞቱት አራቱ ኤሊየኖች ማለት ነው የነሱን ሬሳ በመውሰድ ሳይንቲስቶችና ዶክተሮች ኦቶፕሲ ሰርተዋል ማለት ቀደው ሬሳውን ለማየት የውስጡን ባዮሎጂክስ ለማየት ሞክረዋል and በዚህ ሂደት ውስጥ የነዚህ ኤሊየኖች ባዕድ ፍጡራን ከፍቶ በሚያዩበት ጊዜ ፈጽሞ ከሰው ልጅ የውስጥ ክፍል ጋር ፈጽሞ ሲሚላር አይደሉም ተመሳሳይ አይደለም አእምሯቸውም አንጎላቸው ብሬናቸው በሚከፈትበት ጊዜ የነዚህ ኤሊየኖች ልሙጥ ነው ስሙዝ ብሬን ነው ያላቸው የሰው ልጅ ደግሞ ስሙዝ አይደለም አይደል አንጎሉ የተለያዩ ፎልዶች አሉ ጥፋቶች ምናምን አሉ የነሱ ግን ስሙዝ መሆኑን ይገልጻል ሶ ኤሚነንት የሚለው መጽሐፍ ላይ ያነሳቸው የተለያዩ የዩኤፍኦ ሳይቲንግስ ብሎ ያነሳቸው ይሄ ሉዊስ ኤሊዜንዶ እነዚህና መሰሎች ናቸው አሁን ደግሞ The Age of Disclosure የሚባለው ዶክመንተሪ አሁን ማርች 9 2025 ላይ ፕሪሚየር የተደረገው ከቻላችሁ እዩት በጣም ኢንትረስቲንግ ነው እኔ አላየሁትም ኢንፋክት ገና አልወጣም ወደኛ አልመጣም ሲመጣ እናየዋለን ሁላችንም እናየዋለን በአሜሪካ እና በአውሮፓ የምትገኙ ግን የማየት እድሉ ስላላችሁ ማየት ትችላላችሁ ኔትፍሊክስ ላይ ማየት የምትችሉ ይመስለኛል እዛ ላይ ደግሞ የተወሰነ የሚያነሳቸው የዩኤፍኦ ሳይቲንግስ አሉ እነሱን ደግሞ እንዲሁ ላንሳላችሁ ለመረጃ እንዲሆን ማለት ቲክታክ ኢንሲደንት ቅድም ሳወራችሁ የነበረው 2004 ላይ ሳንዲያጎ ካሊፎርኒያ የተካሄደ ነው ይሄ ኦብጀክት የፕሪንስተን ዩኤስኤስ አለ ዩናይትድ ስቴትስ ሺፕ አለ ፕሪንስተን ማለት ነው እዛ መርከብ ላይ ሆነው ራዳር የመርከቡ ራዳር ላይ unusual የሆነ ኦብጀክት ያያሉ ራዳሩ ላይ ኦኬ ኔቪ ፓይለቶችና አንድ ኮማንደር አለ ዴቪድ ፍሬቨር የሚባል እና የሆነ ነጭ ኦቫል ሼፕድ የሆነ ነገር ያያሉ እና ቲክታክ ሼፕ ነው ማን ነው ቲክታክን የሚመስል ነገር ነው 40 ጫማ ያህል ርዝመት ያለው ነው በጣም በፍጥነት እንቀሳቀሳል ራዳር ላይ ማለት ነው ምንም አይነት ቅድም እንዳልኳችሁ ምንም አይነት ማርኪንግ የለውም ላዩ ላይ የተጻፈ ምልክት ምናምን የለውም ከሚያውቁት ውጪ ነው አየር ላይ የሚበረው ኔቪ ፓይለቶች ናቸው ኔቪ ፓይለቶች ከመርከብ ላይ እየተነሱ የሚያበሩት ማለት ነው እነሱ እንኳን አንደርስታንድ ያደርጉትም እንዴት ነው እንደዚህ ሊበር የሚችለው ብለው ማለት ነው ኦኬ እና ምንም አይነት ፕሮፖልሽን ሲስተም የለውም ኤግዞስት እንትን የለውም
ኤክስትራኦርዲናሪ ስፒድ ይፈጥናል ቅድም እንዳልኳችሁ 80,000 ጫማ በአንድ ጊዜ ድሮፕ ያደርግና መንገዱ ለውጦ ይሄዳል ሁለተኛው እዚህ ዶክመንታሪ ላይ የተነሳው የዩኤፍኦ ሳይቲንግ ብሎ እንደ ምስክርነት ያቀርቡት ጊምባል ኢንሲደንት የሚባል ነው 2015 ይሄም ኔቪ ፓይለቶች ናቸው ሪካርድ ያደረጉት እና ሚድ ኤር ላይ ይሄ ኦብጀክት ደግሞ ሚድ ኤር ላይ ማለት አየር ላይ ይሽከረከራል በኃይል ማለት ይሽከረከራል ዝም ብሎ ሉዝ የሆነ ነገር አይደለም ዝም ብሎ የሚወርቅ ነገር አይደለም የሆነ ዕቃ ንፋስ አንስቶት አይደለም በራሱ ይሽከረከራል እሱንም እንደዚሁ እዚህ ዶክመንታሪ ላይ ታገኙታላችሁ the Nimitz encounter የሚባል ይሄም USA United States ship Nimitz የሚባል ነው 2004 ላይ ነው ይሄም በተመሳሳይ መልኩ በሃይፐርሶኒክ ስፒድ በጣም በከፍተኛ ፍጥነት የሚጓዝ ኦብጀክት አይተዋል የዩኤፒ አክቲቪቲዎች unidentified aerial phenomena የሚባሉ UFOዎች ማለት ነው በተለያዩ የአሜሪካ ሚሊተሪ ቤዞች ላይ ሲያንዣብቡ ታይቷል መልቲፕል ነው ብዙ ናቸው ብዙ ቤዞች ላይ እነዚህ ቤዞች ደግሞ የሚሊተሪ ቤዞች የመረጣቸው UFO ላያቸው ላይ ሁቨር ያደረገው ወይም ደግሞ ማኒቨር ያደረገው ወይም ደግሞ ያንዣበበው ኒውክሊየር ካፓቢሊቲ ያላቸው ቤዞችን እየመረጠ ነው ኦኬ አምስተኛው ኦማሃ 2021 ላይ ኦማሃ ኢንሲደንት የሚባል ነው አሁንም እንደዚሁ እዛው የዩናይትድ ስቴትስ ሺፕ ኦማሃ የሪከርድ ያደረጉት ነው ሁቨር ሲያደርግ በጣም ራዲካሊ በጣም እየተንቀጨቀጨ የሚሄድ ነገር ሁሉ አይተዋል ማለት ነው ከሁለት ቀን በፊት በ2000 CIA ዲክላሲፋይ ያደረገው አንድ ሪፖርት አለ የሚል መረጃ ወጣ ይሄ መረጃ ምንድነው የሚለው የዛሬ 35 ዓመት ሩሲያ ሀገር ውስጥ አንድ UFO ስፔስ ክራፍት በሚበርበት ጊዜ የሩሲያ ወታደሮች ይሄንን UFO መተው ይጥሉታል ይላል ሪፖርቱ ያው ሩሲያን የተጠቀሙት ያው ነገሩ እውነት ሊሆን ይችላል ግን ሩሲያን ያስገቧት እዚህ ውስጥ መታጥላለች ወዘተና በኋላ ላይ ይሄ UFO መተው ከጣሉት በኋላ ከውስጡ 5 ኤሊየኖች 5 UFOዎች ይወጡና ክራሽ ካደረገው ኢመርጅ አረጉ አምስቱም መርጅ አረጉ አምስቱም አንድ ላይ መርጅ አረጉና በጣም ከፍተኛ የሆነ ፓወር ለቀቁ and በአካባቢው ያለው ነገር በሙሉ ድምጥማጡን አጥፍተው ከዛ አካባቢ የነበሩት እነዚህ አሁን መተው የጣሉት ወደ 25 ወታደሮች ነበሩ 23ቱም ወታደሮች ወደ ድንጋይነት ለወጧቸው ማለት አቃጥለው ከሰል አድርገው ድንጋይነት ለወጧቸው ሁለቱ ሰርቫይቭ ያደረጉት ከርቀት ሆነው አይተዋል ሸሄድ ውስጥ ደበቅ ብለው ነበር ነው የሚለው ሪፖርቱ ማንበብ ትችላላችሁ እንግዲህ ይሄንን ምሳሌ የሩሲያን ያስገቡት እንግዲህ የሰማው የሩሲያን አስገብተውታል እዚህ ጋር እኔ ብዙም የሩሲያን ምሳሌ ብዙም አልተዋጠለኝም ነገር ግን እዛው አሜሪካ ውስጥ የሆነ ነገር ነው የሚመስለኝ ይሄ ነገር ማለት ነው ዞሮ ከዩኤፍኦ ጋር በተያያዘ ከኤሊየኖች ጋር በተያያዘ ዋናው ነገር ለኔና ለናንተ የሚሆነው አይ ቲንክ እውነት እየሆነ ሳይሆን አይቀርም ከልጅነታችን ጀምሮ ፋንታሳይዝ እናደርገው የነበረው ነገር ስናስበው የነበረው ነገር እውነት ሳይሆን አይቀርም ወይም ደግሞ ቶታሊ ውሸት ሆኖ የሆነ ትርክት ተፈጥሮ እስከ ዛሬ ድረስ ሲያወናብዱን እንደነበረ በቅርቡ ምናልባት ሊታወጅ ይችላል ብያስባለሁ ምን ታስባለህ ብላችሁ ከጠየቃችሁኝ በአጠቃላይ በዚህ ሂደት ውስጥ ኦልሞስት 2 ፕሮግራም ሰርቻለሁ በዚህ ሂደት ውስጥ ምን ይመስላል ብላችሁ ካላችሁኝ በቃ ይሄ ነገር ኮመርሻላይዝድ ሆኖ አልቋል እኔና እናንተ ከልጅነታችን ጀምሮ በዩኤፍኦ ላይ የተሰሩ ፊልሞች ስንት አይተናል ሚኒመም 5 አይተናል በደንብ ኮመርሻላይዝ ተደርጎ በደንብ ገንዘብ ተሰርቶበታል በደንብ ማለት አሁን በቃ አልቆለታል ይሄ ነገር ስለዚህ ፋይሉን ለመዝጋት ያህል ነው የሚመስለኝ ምክንያቱም እነዚህ ሉዊስ ኤሊዜንዶ የሚባለው ቅድም ኤሚነንት የሚለው መጽሐፍ የጻፈው በጣም ነው መጽሐፉ እየተሸጠለት ያለው አንድ ሁለተኛ the age of disclosure የምትለው አሁን ዶክመንቱ በኃይል ይታያል በአት ገንዘብ ነው የሚሰራበት ማለት ፕሮባብሊ እነዚህ
ዩኤፍኦ ማኑ ፔንታጎን ምንም ስለ ዩኤፍኦ የደበቀው ነገርም ላይኖር ይችላል በእውነትም የደበቀው ነገር ኖሮ ቅድም እንዳልኳችሁ ኤሊየን ቴክኖሎጂ ወዘተ የሚባልም ነገር ሊኖር ይችላል ሰማው ይሄ ነገር በግልጽ የምናይበት ጊዜ ነው ግን በግልጽ የምናይበት ጊዜ መምጣቱ የምናውቅበት አንዱ በኔ እይታ ምንድነው በደም ተሰርቶበታል በደም ገንዘብ ተሰርቶበታል ኮመርሻላይዝ ተደርጎ በደም ይሄ ትርክት በደም ተሰርቶበታልና ፕሮባብሊ አሁን ይበቃል ሰው ይሄን ነገር እንጨርሰውና ሌላ ቻፕተር ደግሞ ይከፍታሉ ምንም ችግር የለም ሌላ ቻፕተር ተከፍቶ በዛ ላይ ደግሞ እናወራለን ያው ማውራታችን አይቀርም ሶ እውነትም ውሸትም ይሁን በዩኤፍኦ ዙሪያ ላይ በቅርቡ ይፋ የሚደረግ ይመስለኛል ወይም በአንድም በሌላ መልኩ የምናውቅ ይመስለኛል ይሄን ይመስላል የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን በዚሁ ተጠናቀቀ በሚቀጥለው ሳምንት በተመሳሳይ ስለ ቴክኖሎጂ ሌሎች ጉዳዮችን አዘጋጅቼ እመጣለሁ እስከ ዛሬ ሳምንት መልካም ሳምንት ቻው